የአንድ ሰው ታላቅነት የሚወሰነው በሐሳቡ ነው። ይህ አብዛኛው ሰው የሚስማማበት እውነታ ነው። በተለይም ደግሞ እንደ ኤሎን መስክ፣ ስቲቭ ጆብስ እና ጄፍ ቤዞስ ያሉ ሐሳብን ወደ ተግባር ቀይረው ያሳዩን ስኬታማ ሰዎች ይህንን እውነታ በሕይወታቸው አረጋግጠውልናል። አሜሪካዊ ደራሲ ናፖሊዮን ሂል በታዋቂው መጽሐፉ ቲንክ ኤንድ ግሮው ሪች ላይ What you think about you become ይለናል። በሪል ላይፍ እየሆናችሁ ያላችሁት ወይም የምትኖሩት ነገር በውስጣችሁ የምታስቡትን ነው እንደማለት ነው። ለምሳሌ እስኪ ቶማስ ኤዲሰንን አስቡት። የመብራት አምፖል ከመፍጠሩ በፊት ዓለምን ማብራት እንደሚችል በሐሳቡ በትልቁ ያምን ነበር። ከዛም የቶማስ ኤዲሰን ውስጥ ያደረ አንድ ሐሳብ የሰው ልጅን ታሪክ ለወጠው። ስቲቭ ጆብስ ደግሞ በአንድ ወቅት ኮምፒውተር የሚሰራውን ስራ መስራት የሚችል ነገር በሁሉም ሰው ኪስ ውስጥ ማስቀመጥን አስበው ነበር። እናም ተሳክቶለት አይፎንን ያህል ነገር ማግኘት እንዲቻል አድርጓል። ታዲያ ይህ የሚያሳየን አእምሮ ወይም ሐሳብ የእያንዳንዱ ስኬት መነሻ ነጥብ መሆኑን ነው። ነገር ግን ብዙ ሰዎች በራሳቸው አእምሮ ኃይል ሙሉ በሙሉ ማመንን ይቸገራሉ። ራሳቸውን ያቀላሉ። እውነተኛ አቅማቸውን ችላ በማለት መሆን ከሚችሉት በታች እየኖሩ ይገኛሉ። የዛሬው ታሪክ ያስተሳሰባችሁን መንገድ ስትቀይሩ በተመሳሳይ የህይወታችሁን አቅጣጫ ወይም መስመር መቀየር እንደምትችሉ የሚያሳይ ድንቅ ታሪክ ነው። ታሪኩን እስከ መጨረሻው ተከታተሉት። ከዛ በፊት ግን ላይክ እና ሰብስክራይብ ማድረጋችሁን አረጋግጡ። በአንድ ከተማ ውስጥ በብዙ ህዝብ በሚጨናነቅ የባቡር ጣቢያ ላይ አንድ በልመና የሚተዳደር ሰው ወይም የኔ ቢጤ ይኖር ነበር። ባቡር በሚጠብቁ መንገደኞች ላይ እጁን ዘርግተው በየቀኑ በሚያገኘው ገንዘብ ይተዳደር ነበር። አንድ ቀን ታዲያ እንደተለመደው እየለመነ እያለ አንድ የሚያምር ልብስ የለበሰ ቢዝነስማን ወይም ነጋዴ ወደ ባቡር ፌርማታው ሲገባ ተመለከተ። የለበሰውን ውድ ልብስና በራስ መተማመኑን ሲመለከት ይሄ የኔ ቢጤ ይህ ሰው በትክክል ሀብታም መሆን አለበት፣ ብጠይቀው ብዙ ገንዘብ ይሰጠኛል ብሎ እርግጠኛ በመሆን አሰበ። ገንዘብ እንደሚሰጠው ተስፋ በማድረግ ወዲያውኑ የኔ ቢጤው ወደ ነጋዴው ሰው እየቀረበና ለልመና እጁን ዘረጋ። ነገር ግን ገንዘብ ከመስጠት ይልቅ ነጋዴው ወደሱ ተመልክቶ ሁልጊዜ ከሌሎች ብቻ ነው የምትወስደው ወይስ አንተ በምትኩ ለሌሎች የሆነ ነገር ሰጥተህ ታውቃለህ ሲል ጠየቀው። ከዛም የኔ ቢጤው ሰው ደነገጠ። ምክንያቱም በልመና ታሪኩ ውስጥ እንዲህ ያለ ጥያቄ ሰምቶ አያውቅም። ከዛም ግራ በመጋባት ጌታዬ፣ እኔ እኮ ለማኝ ነኝ፣ የምኖረው በመለመን ነው፣ ለማንም ምንም የምሰጠው ነገር የለኝም ሲል መለሰለት። ነጋዴው ትንሽ ፈገግ አለና ለመስጠት ምንም ነገር የለኝም ብለህ የምታምን ከሆነ ማንኛውንም ነገር ለመጠየቅም መብት የለም ማለት ነው። እኔ ነጋዴ ነኝ፣ በኤክስቼንጅ ወይም በልውውጥ አምናለሁ። ታዲያ አንተ ለኔ አንድ ነገር መስጠት ከቻልክ እኔም በምላሹ አንድ ነገር ልሰጥ እችላለሁ። ነገር ግን ለመስጠት ምንም ነገር የለኝም ብለህ ካሰብክ እኔም ልሰጥ የምችለው ነገር ምንም የለም ማለት ነው ይለዋል። ነጋዴው ይህን ከተናገረ በኋላ ወደ ባቡሩ ተሳፍሮ ሄደ። የኔ ቢጤው ግራ በመጋባት ድንዝዝ ብሎ ቆመ። የነጋዴውን ቃል በአእምሮ እየደጋገመ ያስብ ነበር። ለረጅም ጊዜ እየለመንኩኝ ቆይቻለሁ፣ ግን ማንም ይህን ከዚህ በፊት ነግሮኝ አያውቅም። ታዲያ ሰውየው ደግሞ የተናገረው ነገር የጭካኔ አይደለም። ስለዚህ ሰውየው እንዳለው በምላሹ ምንም መስጠት የማልችል ከሆነ ሰዎች ለምን የሆነ ነገር ሊሰጡኝ ይገባል በማለት ራሱን መጠየቅ ጀመረ። ለመጀመሪያ ጊዜ ሰዎች ብዙ ገንዘብ የማይሰጡበት ምክንያት በምላሹ ምንም ነገር ስለማይሰጥ እንደሆነ ተረዳ። በዚያች ሌሊት በጥልቅ ሐሳብ ውስጥ ሆኖ ሊተኛ አልቻለም። ምን ልሰጥ እችላለሁ? እኔ እኮ ለማኝ ብቻ ነኝ፣ ምንም የለኝም እያለ ያሰላስል ነበር። አሁንም የነጋዴው ቃል በአእምሮው ውስጥ ደጋግሞ ያቃጭልበታል። ለመቀበል ከፈለክ መጀመሪያ መስጠት አለብህ ያለውን ቃል ደጋግሞ አሰበው። 2 ቀናት እንዲሁ በሐሳብ አለፉ። እስከዛ ድረስ ማንንም ገንዘብ አልጠየቀም። ታዲያ በ3ኛው ቀን ባቡር ጣቢያው ላይ ተቀምጦ እያለ ከባቡር ሐዲዱ አጠገብ በሚገኝ ሰፊ ቦታ ላይ በጣም ብዙ አበቦችን እንዲሁ በቅለው ተመለከተ። የአበቦቹ ደማቅ ቀለም ትኩረቱን ሳቡትና በድንገት አንድ ሐሳብ መጣለት። ሰውየው እንዳለው ገንዘብ ብቻ እንዲሁ ከመቀበል ይልቅ በምላሹ አንድ ነገር ብሰጥስ? ሰዎች ገንዘብ በሰጡኝ ቁጥር ከዚህ አበባ እየቀጠፉ በሰጣቸውስ ብሎ አሰበ። ከዛም በቀጥታ ወደ አበቦቹ ሄዶ ጥቂት አበባዎችን ከቀጠፈ በኋላ ወደ ቦታው ተመለሰ። ከዛ በኋላ እንደተለመደው አንድ ሰው ሳንቲም በሰጠው ጊዜ ፈገግ አለና በምላሹ አበባ ይሰጠዋል። በሚያስገርም ሁኔታ ሰዎች አበቦችን በደስታ ነበር መቀበል የጀመሩት። ይባስ ብሎ አንዳንዶቹ እንደውም ፈገግ ብለው ምስጋናቸውን በመግለጽ ይቀበሉታል።
ታዲያ በዚህ ሁኔታ ቀናት እያለፉ ሲሄዱ አንድ አስገራሚ ነገር ተፈጠረ። በጣም ብዙ ሰዎች ተጨማሪ ገንዘብ መስጠት ጀመሩ። ብዙ ሰዎች በፊት ያሳዩት ከነበረው ፊት በተለየ በፈገግታና ደስ እያላቸው ነበር ገንዘብ እየሰጡ በምትኩ ደግሞ አበባዎችን እየተቀበሉ የሚሄዱት። ከዛ በኋላ ሰውየው አንድ ነገር አንደርስታንድ ማድረግ ቻለ። አበባዎች እስካሉት ድረስ ሰዎች ገንዘብ ይሰጡታል። አበባዎቹ ሲያልቁ ደግሞ ከሰዎች የሚያገኘው ገንዘብ ይቀንሳል። እስካሁን ባየው ነገር ይሄን ነበር የተረዳው። በመጨረሻም ሰዎች በምላሹ አንድ ነገር መቀበል ይፈልጋሉ የሚለውን ሐሳብ በትልቁ ማረጋገጥ ቻለ። አንድ ቀን ታዲያ ከሰዎች ገንዘብ ብሎ በምላሹ አበባዎችን እየሰጠ ያለ ነጋዴውን ሰውዬ እንደገና በባቡር ውስጥ ተቀምጦ ተመለከተው። ሰውየውን እንደገና በማየቱ ተደስቶ በፍጥነት ወደሱ ሄደና ጌታዬ፣ ዛሬ ለእርስዎ ልሰጠው የምችለው ነገር አለኝ። ገንዘብ ከሰጡኝ እኔም በምላሹ አበባ ሰጠውታለሁ አለው። ነጋዴው ፈገግ በማለት የተወሰነ ገንዘብ ሰጠው። እናም በምትኩ ደግሞ ጥቂት አበባዎችን ወሰደ። ከዛም ይሄ ቢዝነስማን በመደሰት አሁን የኤክስቼንጅን ወይም የመለዋወጥን ዋጋ በትክክል መረዳት ጀምረሃል አለው። ስለዚህ አንተ ከዚህ በኋላ የሚለምን ብቻ አይደለህም፣ ነጋዴ ወይም ቢዝነስማን መሆን ችለሃል ማለት ነው በማለት ተሰናበተው። ባቡር ውስጥ ወደ ቀጣዩ ፌርማታ ደርሶ ነጋዴው ሰውዬ ከባቡር ወረደ። የኔቢጤው ሰው ከቆመበት ሳይንቀሳቀስ እዚያው ቆሞ ሰውየው ከባቡር ወርዶ ሲር ተመለከተው። ነጋዴው የተናገረው ቃል በአእምሮ ውስጥ እንደ አዲስ ሐሳብ አቃጀለበት። እኔ አሁን በትክክል ነጋዴ ነኝ፣ የተሳካለት ቢዝነስማን መሆን እችላለሁ ማለት ነው እያለ ለረጅም ጊዜ በዚህ ሐሳብ ቆየ። ከዛም በድንገት አንድ ነገር ተረዳ። ሰው በዚህ ልክ የሚመሰክርልኝ ከሆነ አሁን የስኬትን ምስጢር ማወቅ ችያለሁ ማለት ነው። እኔ ለማኝ ብቻ አይደለሁም፣ ነጋዴም ነኝ። ሰዎች የሚሰጡኝ ገንዘብ ከዚህ በኋላ ምጽዋት ሳይሆን እኔ ለሰጧቸው አበቦች እየከፈሉ ነው። ስለዚህ ማለት እኔ የንግድ ቢዝነስ አለኝ ማለት ነው በማለት በደስታ ፈነጠዘ። ታዲያ የዛን ቀን አንድ ትልቅ ውሳኔ ያደረገ። ይችን ለዘመናት ሲለምን የኖረባትን የባቡር ጣቢያውን ለቆ ወጣ። ነገር ግን ዳግም እንደለማይ ሆኖ ወደዛች ቦታ አልተመለሰም። ከ6 ወራት በኋላ በዚያው የባቡር ጣቢያ ላይ 2 የሚያምር ልብስ የለበሱ ሰዎች ተገናኙ። ተጨባበጡ። ግን አንደኛው ሰው በጉጉት ተመለከተው። የሆነ ቦታ አውቃለሁ ብሎ ጠየቀ። ሌላኛው ፈገግ አለና አዎ በሚገባ ከዚህ በፊት 2 ጊዜ ተገናኝተናል፣ እዚሁ ቦታ በዚሁ ባቡር ላይ ሲል መለሰ። የመጀመሪያው ሰው ፊቱን ኮስተር አድርጎ ትንሽ እንዳሰበ አይኖቹ በድንጋጤ ሰፉ። ቆይ አንተ ማለት የኔቢጤው ሰው ነህ? እኔ ገንዘብ ለመስጠት እምቢ አልኩህና ከዛ በኋላ አበባዎችን የሸጥክልኝ ሰው ብሎ በመገረም እንደገና ተቃቀፉ። የቀድሞው ለማኝ የአሁኑ ነጋዴ ሳቀ። አዎ በትክክል እኔ ነበርኩ፣ ነገር ግን ዛሬ ለማኝ አይደለሁም። አሁን ስኬታማ የሆነ የአበባ ንግድ አለኝ። አበባዎችን በሰፊው ኤክስፖርት አደርጋለሁ። አሁንም ከዚህ የበለጠ ለማድረግና ቢዝነሴን ለማስፋት እየሰራው እገኛለሁ ይለዋል። ነጋዴው ሰው በጣም ተገረመ። በጣም አስደናቂ ነው። ምን አዲስ ነገር ተከስቶ ነው እንዲህ ስኬታማ የሆንከው ብሎ ይጠይቀዋል። አበባ ሻጩ ፈገግ በማለት እድሜ ላንተ፣ የመለወጤን ምስጢር የሆኑትን 2 ትምህርቶች አስተማርከኝ። አንደኛው በመጀመሪያ ቀን ሰዎች ሊሰጡን የሚችሉት በምትኩ የምንሰጠው ነገር ካለን ብቻ ነው የሚለውን አስተማርከኝ። በሁለተኛው ቀን ደግሞ እኔ ለማኝ ሳልሆን ነጋዴ እንደሆንኩ ነገርከኝ። ታዲያ ከዛ ቀን በኋላ ነጋዴ እንጂ ለማኝ እንዳልሆንኩ ተረዳሁ። ራሴን እንደዛ ማየት ብቻ ነበረብኝ፣ አደረግኩት። እናም ከዛ በኋላ አበባዎችን በሰፊው እያመረትኩ መሸጥ ጀመርኩ ማለት ነው በማለት መለሰለት። ከዛም ሁለቱ ሰዎች ስለ ቢዝነስና ሌሎችም ጉዳዮች ሲያወሩ ቆይተው እንደገና ለስንብት በመጨባበጥ ወደየባቡሮቻቸው ገብተው ወደየራሳቸው ህይወት አመሩ። ይኸውላችሁ ስኬት ማለት እድል ወይም አንድ ሰው መጥቶ ወደዛ ነገር እስከሚወስዳችሁ መጠበቅ አይደለም። እናንተ ጋር ለሌሎች ምን የምታበረክቱት ነገር አለ የሚለውን በደንብ ማወቅ ነው። ህይወት የሚቀረጸው ራሳችሁን በምትመለከቱበት መንገድ ነው። ራሳችሁን ትንሽ እንደሆናችሁ ካመናችሁ ትንሽ ሆናችሁ ትቀራላችሁ። ነገር ግን የውስጣችሁን አቅም ከተገነዘባችሁና ለሌሎች የምትሰጡትን ነገር ካወቃችሁ ወደ ስኬት ለመሄድ መንገዱ ክፍት ይሆንላችኋል ማለት ነው። የዛ የኔቢጤ ሰው ህይወቱ የተቀየረው ራሱን ለማኝ ብሎ መጥራት ሲያቆምና እንደ ነጋዴ ማሰብ ሲጀምር ነው። ነገር ግን ይሄ ሁሉ የሆነው ያ ነጋዴ መጥቶ ካስተማረውና የህይወቱን አቅጣጫ ከቀየረው በኋላ ነው። ታዲያ እኔም እላችኋለሁ እናንተ ወደ ህይወታችሁ የሆነ ሰው መጥቶ ያላችሁን አቅም እስከሚነግራችሁና እስከሚያስተምራችሁ መጠበቅ የለባችሁም። ስለዚህ ለእናንተም የምሰጣችሁ የቤት ስራ ይሄው ነው። ከዛሬ ጀምሮ
ምን ማግኘት እችላለሁ ብላችሁ ከመጠየቅ ይልቅ ምን ማበርከት እችላለሁ፣ ምን ችሎታ አለኝ ብላችሁ ራሳችሁን ጠይቁ። ምክንያቱም እያንዳንዷ መስጠት በምትችሏት ነገር ላይ ወደ እናንተ የሚመጣ ነገር ስላለ። እንደዚህ ማሰብ በጀመራችሁበት ቅጽበት ህይወታችሁን ሲለወጥ ታዩታላችሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።